የጉድ ቀን አይመሽም። አብርሃም ታደሰ እንደው ኮፍያው ቀረ ስንል ጭራሹኑ ዊግ ቀጥሎ መጣ እኮ ዊግ ቀጥሎ መጣ። አቤት ያንተ ያለ እግዚኦ፣ ምን እየተደረገ ነው ያለው? ደግሞ ከመቼ ወዲህ አንተ ከቤቢነት ወደ ትልቅ ሰው መጣ አብርሃም? አሁን ሰሞኑን እኮ ሁለት ቀን ማለት ነው ቤቢ ነኝ እኮ ብለህ ነበር። አሁን የምን እንዳለ የመነካካት ነው አባቴ። ኧረ ጉድ ነው ዘንድሮ እንዴ! እኔ እኮ ማለት ነው 2018 ታምር ሳይፈጥርብን አያልፍም አላልኩም ብያለሁ እኮ አያልፍም በጭራሽ። ገና ብዙ ታምር እናያለን። እሱም ደግሞ በታደሰ ልጅ በአብርሃም ታደሰ ብዙ ነገሮች እናያለን። እና ጭራሽ አሁን ደግሞ ወደኋላ እንደ ግመል ሽንት መጓዝ ጀምሯል አቶ አብርሃም። አይ ሄርሜላ፣ አንቺ ይሄ ነገር ታይቶች ነው ለካ በራስ መተሽ ውልቅ ያልሽው። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ሰላማችሁ ብያላችሁበት ይብዛልኝ የኔ ውድ ቤተሰቦች። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ እኮ በቃ አበረታቱኝ። ተወን፣ አሁንም አደከመኝ እኮ እንዴ። አበጋዝም ይኸውና እያበረታታችሁት አይደል? አንዴ ጸጉሩን ይሰራል፣ አንዴ ጸጉሩን ይፈታል፣ ኮፍያ ያደርጋል፣ ሴት ያመጣል፣ ዳሌ ይነካል። እኔ አሁን እኔ ሄታችሁ ምን ችግር አለ ብታበረታቱኝ? አንጥሩኝ እስኪ እንደ ኳስ አንጥሩኝ። ከዛ ማዶ አንጥሩኝና ተሻገሬ ልሂድ ማለት ነው። አብርሃምን አሁን መንገድ ላይ አግኝቼ አብርሃም እባክህ እኔ ምስኪን ደህና ነኝ አበረታታኝ ብለው እርግጠኛ ነኝ በመነጽር አይቶኝ ነው የሚሄድ እኮ ይሄኔ ማለት ነው። የምሬን ነው የምላቸው። እናንተ ትሻሉኛላችሁ እናቴ እና ቤተሰቦቼ ማለት ነው። እንደው ስለ አብርሃም እስኪ ቆይ እመጣበታለሁ የኔ ወዶች። ግን አንድ የተሰራ ቪዲዮ ነበር ያን አሚር የሚባል ይሄ ዝንጀሮ አፍ ማለት ነው። ዝንጀሮዎች እንግዲህ ታውቃላችሁ፣ አፉ የዝንጀሮ ቂጥ እኮ ነው የሚመስለው እውነት ለመናገር ሲል ይሄ ቢጫውና ምኑ አይታወቅም። በቃ ጥርሱም ድዱም አይታወቅም። በአንድ ላይ ገጥሞ ይሄ ገጣጣና ሁሌ ከሩታ ራስ ላይ ስለማይወርድ አንድ ቪዲዮ ሰርቶ ምን አለመሰላችሁ ይሄን ሁሉ የምታደርገው አብርሃም ከሩታ ከሄርሜላ ላይ እንዲቀየር የምታደርገው አቤልም ከማን ነበረች ከዚህ ከሽማግሌዋ ጋር እንዲቀየር ያደረገችው ይሄ ሁሉ የሩታ ሴራ ነው፣ ሩታ ስለመከረቻቸው ነው ብሎ ሩታን አሁንም ስም ለማጥፋት ነው። በነገራችን ላይ በሱ ለእኛ ስሟን እንዳጠፋ ነው፣ ለሱ ደግሞ ስሟን በጠራ ቁጥር ገቢ ስለሚያገኝ ነው። ያለ እሷ የማይሰራው ማለት ነው። ሲተውት የማይተው ግግም ያለ ገገማ ፋራ ሰገጤ ነው ይሄ አሚር የሚባል እና አንድ ነገር ማወቅ ያለብህ አንተ የምትሰማ ከሆነ አሚር ማለት ነው፣ ሩታ ከዚህ በኋላ እንደውም በጣም ኃይለኛ መካሪ ነው የምትሆነው። ሩታ በእሷ ያለፈ ነገር ከሰው ላይ እንዲደርስ አትፈልግም። በሰዓቱ ሩታ ተሞኝታ ተሸውዳ እልክ ይዟት ልጅነት ይዟት ትዳሯን አሳልፋ ሰጥታለች። ያን ነገር ደግሞ አሁን ላይ ቆም ብላ ስታየው ያን ጉዳት ማንም ሴት እንድደርስባት ስለማትፈልግ ትክክለኛውን መንገድ መምከሯ ትክክል ነች ሩቲ ማለት ነው። ምክንያቱም በሰዓቱ ሩታ አሁን ከአብርሃም ጋር እልክ ባትጋባ ልጅነት ባይዛት ኖሮ ማለት ነው እልክ ባትጋባ እችን ሄርሜላ የተባለችን ሴት እንደ ኳስ አነጣጥራ እንደፈለገች ረጋግጣ እኮ ከትዳሯ መንቀራ ማስወጣት ትችል ነበር በሰዓቱ። እሷ አላደረገችውም ይሄን ነገር፣ በዚህ ተሸውዳለች። ሌላኛዋ ሴት እንድትሸወድ እንድትጎዳ አትፈልግም። ስለዚህ እሷን ኤክስፒሪየንስ ነው የምትናገረው። አንተ ፋራ ማለት ነው። ዝም ብለህ በየትኛውም አጋጣሚ ሩታ አትበል፣ አይነብር ይበልና እና አንቺ ማርቲ ተብዬ ደግሞ ማለት ነው እኔ ብታግዘኝ ደስ ይለኛል። አቤል ወዶ አይደለም ወደ ድሮ ደስታው ወደ ድሮ ማንነቱ እንመልሰው። የድሮ ማንነቱን አንቺ አታውቂም ሲጀመር። አቤል የድሮ ማንነቱ ለሩታ ምርጥ ጓደኛ የነበረ መልካም ሰው የነበረ፣ አሁን ደግሞ ከአንቺ ጋር ያለው አውሬው አቤል ጫታሙ አቤል ነው። ዝም ብለሽ የድሮ መልካም አትበይ። እናንተ ሁላችሁም ጭንቅላታችሁ በገንዘብ የሚያስብ ሁሉ ነገራችሁን በገንዘብ አብርሃምን በገንዘብ ድልል አድርጋ ሄርሜላ እስከዛሬ ድረስ ይዛው ነበረ። አሁን በቃ እንደማይሆን ሲገባት በቃኛለች። አንቺም ደግሞ ሊበቃሽ ይገባል። እንደውም አንቺ ብዙ አልሄድሽም። እርግጠኛ ነኝ እንደ ሄርሜላ ራስሽን አሳልፈሽ አልሰጠሽም አይደለ ማርትዬ? አላደረግሽውም መቼም እና ልጆቹ ከአሸዋ ላይ የተመሰረተ ፍቅር ነው የሰጧችሁ። ገብቷችኋል? ሄርሜላም ሆነ አንቺ ማርታ ተብዬዋ ማለት ነው። አብርሃም ለሄርሜላ ከአሸዋ ላይ የተመሰረተ ፍቅር ነው ሲሰጣት የቆየው የማይጸና ፍቅር ታውቃላችሁ። ከሸዋ ላይ የቆመ ተንዶ ይሄዳል። ይኸውና ለዛ ነው እኮ አሁን እየተሽከረከረባት ያለው ከሄርሜላ ላይ ስለማያፈቅራት። አቤልም ቢሆን የጊዜ ማሳለፊያ ነው ያደረገች። እንደውም በግልጽ ነገረሽ እኮ እኔ ቀንታ እንድትመጣ ብዬ ነበረ፣ ሶሊ ቀንታ እንድትመጣ ብዬ ነበር ከአንቺ ጋር የሆንኩት አለሽ። በግልጽ አማርኛ እንደተጠቀመብሽ እየነገረሽ አንቺ ውዱ አይደለም ምናምን
እኔ እኮ እንዴት እንደምታስቡ አላውቅም። ሄርሜላና ማርቲ ማለት ነው። ሄርሜላ የሰራችውን ስህተት አንቺም አትድገሚው። ማርታ አትልፊ። በቃ አቤል ማለት ወደ ሶሊ ሂዷል። ደግሞ ከቀልቡ ነው የሄደው፣ ከልቡም ነው የሄደው። አንቺን እንደ መጠቀሚያ ሶሊን እንደ ማስቀኛ አደረጋት። ተሳካለት፣ ሄደ። በቃ አለቀ። ኮበለለ ማለት ነው። የኮበለለ ሰው አይመለስም። እና እያንዳንድሽ ሩታን ባቲ ጥሩ ነው። እንግዲህ ዛሬ አብርሃም የእናንተ ጓደኛ ያደረገውን አይታችኋል። እንግዲህ ሄርሜላን ይወዳታል ስትሉ ዛሬ ከማን ጋር ነው ተጣብቆ የመጣላችሁ? ተናግረን ነበር እኮ ተናግረናል። ከዚህ በኋላ ሩቲን ፍቷት። እኔ ሩቲ ብትሉ ማለት ሩታ ብላችሁ ስጥሩ ባልሰማ ራሱ ውስጤ ነው። ግን ምን ይደረጋል? የሚይዛችሁ ጠፋ፣ የሚቆጣጠራችሁ ጠፋ። እንዴት ነው? እረኛ የሌለው በግ እኮ ነው የሆናችሁት እናንተ በጎች። እና ቤተሰቦቼ ዛሬ እንግዲህ አብርሃም አበጋዝ ነው እያችሁት አይደለ? አሁን ባለፈው እኔ ገና ነኝ ጡጦ ይገዛ ደግሞ እኮ ማለት ነው። አቤት ሰሞኑን የነበረ ጫጫታ የነበረ ሳቅ ቤተሰቦች በቲክቶክ ማለት ነው። ማርክ ይሄ ታይቶት ነው መሰለኝ። ምን አለመሰላችሁ? 2 ጡጦ ገዝቶ ትልቁ ጡጦ ለአባትየው ነው፣ ትንሹ ለልጅየው ነው ብሎ ማለት ነው። ወይኔ ማርክ እኮ ማለት ነው ማርያምን ይዞ መጥቶ ነበርና አብርሃም እኔ ልጅ ነኝ ገና እኔ ማለት ትዳር ውስጥ መግባት አልፈልግም፣ ስለ ትዳር አላቆም ያለውን ቆርጠው አቀናብሮ ከጡጦ ጋር ማለት ነው። በኢየሱስ መሳቂያ ሆኖ ነው የሰነበተው ማለት ነው። እና አሁን ደግሞ ወንድማችን አብርሃችን አብሬ ለዋል አባትየው እንግዲህ አብሬያችን ምን አደረገላችሁ? እኔማ ደግሞ ጽጌን አልጠበቅኩም እኮ መቼም አብርሃም እንዲህ የሚያሽኮረኩረው እንዲህ የሚያሽቆጠቁጠው ሌላ ኮረዳ ሊያመጣ ነው እያልኩ ዝም ብዬ ሳስብ ነበረ። ድንገት ዘውልላችኋለሁ፣ ጽጌን ይዟት ዘው ብሏል ማለት ነው። ይዟት ወገቧንም ዳሌዋንም እየነካካ ይዟት መጥቷልና እኔ የምለው እንደ አብርሃም እንደው በእጅ ያዙት መዳብ እንደ ወርቅ እንደሚባለው በእጅ ያዙት ወርቅ እንደ መዳብ ይቆጠራል እየተባለ እንጂ ማለት ነው። አሁን ከሩትዬ ዳል የሚደርሳለ ከሩትዬ ሼፕ የሚደርሳለ አብርሃም የሰው እንዳለ የሚያስፈተፍት ምንድን ነው? የሩትዬን ለክት ልታደርገው ነው? አልገባኝም። አንተ ምንድን ነው እያደረክ ያለው? እኔማ ማለት ነው ቤተሰቦች እግዚኦ እንዶ ዘንድሮ በሩትዬ በቃ ጨጓራ ነዶ መሞት እኮ ነው። የምሬን ነው። ኧረ ጌታ ድረስልኝ። ጽጌ ደግሞ ምን አስበሽ ነው አሁን አንቺ? ማለት የሩታን ስሜት ታውቂዋለሽ በስነ ስርዓቱ። እኔ ማለት ያ በሚባል ፍቅረኛለሽ አይደለ? በዚህ ያክል እንዲህ ቅርቅር ብለሽ ከደረቱ ምናምን ተለጣጥፈሽ ምናምን ነገር። አሁን በቀደም እነሱን ለማስታረቅ ለማግባባት ቪዲዮ ሰራሽ። ለነገሩ አንቺ ምን አገባሽ? ስለ ቪዲዮሽ ነው። ቪዲዮሽን ታጣጥፊያለሽ። ሩታ ግን ትናደዳለች ማለት ነው። አሁን በዚህ ሩታ አትናደድም ማለት አይደለም። እንደውም በጣም የምትናደደው ሩታ አብርሃም ከጽጌ ጋር ሲሆን የምሬን ነው። እና ምንድን ነው ምን እያደረጋችሁ ነው ያላችሁት? ይኸው ከአበጋዝ እኮ ዞሮ ምንድን ነው የምንማረው? ኮረዳ ማምጣት፣ ኮረዳ መቀያየር፣ ልጃገርን መቀያየር ነው የምንማረው። እንደው አንቺ አትማሪም ወይ ጽጌ? ምን ልታረጉ ነው ደግሞ? አዲስ ሙዚቃ ልትለቁ ነው? እኔ ቤቢ ነኝ ትዳር አይገባኝም የሚል ሙዚቃ ሊያወጣ ነው እንዲ አብርሃም? አልገባኝም። እንደ አብርሃም በቃ እድሜ ዘላለሙን ማለት ነው። የምሬን ነው። ያችንም ይችንም ያምረኛል አይኮበሌ አሃሃ አይኮበሌ አሃ እያለ ነው የሚኖረው ይሄ ሰውዬ። የምሬን ነው የምላችሁ። በቃ የሰውን የሴት ዳል እየነካካ መኖር ነው የሚፈልገው ማለት ነው። እና ሩትዬ እኔ ከዚህ በኋላ ማለት ነው ከአብርሃም የበለጠውን ቀብረር ያለውን ሸበላውን ይዘሽ ካልመጣሽ ዋጋም የለው ነው የምልሽ። ዋጋም የለው ሩቲ። ይሄ ሰውዬ እርባና የለውም። የአንዷንም ዳሌ እየነካካ ከአንቺ ጋር መጥቶ ደግሞ እንደገና ከአንቺ ጋር ሊተኛ። ኧረ በስመ አብ! ኧረ የማይሆነውን ሩትዬ ማለት ነው። እኔ ቆፍጠን ብቴ ነው የሚሻልሽ። እኔ ራሴ በአንቺ ተቃጠልኩ እኮ። አሁንማ አንቺን ሲያነሱሽ መከራ ነው። ቤተሰቦቼ አላቅም። እነሱ ስራ ሊሰሩ ይችላሉ ውዶችዬ፣ ድራማም ሊሆን ይችላል። እኔ ግን አላቅም። ሩታን የሆነ ነገር ሲሏት ውስጤ በጣም ነው የሚናደደው። እና ምንድን ነው ሰዎቹ ወደ ኋላ ነው የሚሄዱ። ነገርኳችሁ። በቃ እንደ ግመል ሽንት ወደ ኋላ ነው የሚሄዱ። አብርሃም ጭራሹን አሁን ደግሞ ሌላ አዲስ ብታመጣ እኮ ይሻል ነበረ ነው የለመዱ ይሻላል። ከዛ ልርመጥመጥ ብለህ ነው አንተ እርምጥምጥ። እና እንዳያችሁት ነው እንግዲህ ዊግ ቀጥሎበታል መሰለኝ ጸጉሩን። ሰው ሁሉ በጣም ደስ ብሎት ነበር እኮ አብርሃም አሁን ወደ ቀልቡ ተመለሰ። በቃ የድሮ አብርሃም መጣ። የአስራይቱንም ተወ ተብሎ ጭራሽ ይውጣላችሁ ብሎ ይውላችሁ። ዛሬ ደግሞ ልክ ጋምቤላዎችን ጉሙዞችን መስሎ
ወይኔ ግን ዛሬማ ይለይላችሁ ብሎ ኮፍያም አልጫነበትም እኮ። እግዚኦ እግዚኦ! አረ ልዑሌ ደግና ይህን ሰውዬ አንድ በለው ልዑሌ። አንተ ካላደክ አንተ ካላስተካከልከው አብርሃም አይስተካከልም። በእውነቱ እንዴ አድጋህ አባቴ ያሳፍራል። ምን እያደረግክ ነው? በልልን በእውነት መሰብሰብ አለበት። ወይኔ በላቸው ሊገለን እኮ ነው አብርሃም።